እሺ ማያፍሩባቸው ከሆኑ ዲቤት ያርጉ። እንደዚህ አሁን በነብዩ መሐመድ ይጠየቁ። ትክክለኛ ነብይ ናቸው። አሁን ቀደምት የመጀመሪያው ነብይ መሐመድ ነው አይደል የሚባለው? በዛ ዙሪያ እንደዚህ አሁን ቃልዬ አምላክነቱን እንዳሳየ በግልጽ አምላክነቱን ቃል በቃል እንደመሰከረ እነሱም ይመስክሩ። በአንድ ቀን 11 ሴት የዞረ የ6 ዓመት ልጅ ያገባ በአንድ ጥበት ከጦርነት ይሄንን እነሱ እውነት ያርጉት። እውነት ያርጉ። ውሸቴን ነው አኬ ውሸቴን እኮ አይደለም። እንግዲህ ከኔ የሚሻል ልታነብ ትችላለህ። ለማውራት ሼም ከያዘ አንድ ነገር ነው። 11 ሴት ላጋ እንደዞረ ላሳየ አረ ካልወራው እኮ አንዴ ውይይቱን ሀሳብ ይሰጥ አይደለም። ለምን ትስቃለህ ነው? እኔ በጣም እንደዚህ ስቅ እኮ ልምብ ከራሴ ማወራ ነገር እኮ ይመስላችኋል። ሰማው ነበር እኮ አሳቀቀኝ ብሎ እስኪ በመዳነ ኦልዌይስ በእኛ ሜዳ ለምንድን ነው የሚሆነው? እስቲ አንድ ሰው ከክርስቲያን በክርስቶስ አምላክ አይደለም ሲባል ወይም ደግሞ የሆነ በጳውሎስ እነሱ በሚያነሱት በየትኛውም ይሸማቀቃል እንዴ? አኬር ቆይሲ ኧረ ተው እዚህ ባለበት የሆነ ማሉ ሊያስነካኝ ነው። አጠቃላይ ጸባዩን ግን ቢያንስ ዲቤቱ ላይ ምንም ክፉ ነገር አላየሁበትም። ማለት እኔ እስከነበርኩበት ጊዜ ድረስ በጣም ደስ ይላል። ብዙ ጊዜ ከሙስሊም ወንድሞች ጋር ምናምን መወያየት ከሌሎችም ጋር ሊሆን ይችላል። ብቻ እንደዚህ ዲቤቶች ላይ ምናምን በጣም አስቸጋሪ የሚሆነው ጭቅጭቁ ነው። በተለይ የክሮስ ኤግዛሚኔሽን ላይ ያለው ጭቅጭቅ በጣም አስቸጋሪ ነው። በጣም ኢነርጂን የሚጨርስ አሟጦ የሚወስድ በጣም አስቸጋሪ ነገር ነውና ያ ነገር በጣም ብዙ እንደዛ አለመሆኑ ምናምን አሪፍ ነው። በጣም ደስ ይላል። ስለ ጸባዩ መስክረናል። ፕላስ ደግሞ እንዳልኩትም የመወያየት ፍላጎት መኖሩ እዚህ ጉዳይ ላይ ለመስራት መታተሩ ምናምንም ይህንንም እንደ ጥሩ ጎን ነው የምናየው። ምክንያቱም በሱ እድሜ ያሉ ወጣቶች ምናምን ምናልባት ዝም ብሎ ጫቱ ላይ ምኑ ላይም ብቻ ሊያሳልፉ ይችላሉ። ወንድማችን ይቃም ባናቅም ግን አረ በጌታ አትሳቅ። አይ ስለሱ አላቅም ነው በውጭ የሚደረገው ነገር አላቅም። ስለሱ እየመሰከርኩኝ አይደለም ለማለት ፈልጌ ነው። ግን እንደ አጠቃላይ ግን ቢያንስ የፈለገ ያድርግም አያድርግም ቢያንስ እዚህ ጉዳይ ላይ ግን ጊዜውን ሰጥቶ እንትን እያለ ነው። እዚህ ጉዳይ ላይ ጊዜውን ሰጥቶ ምናምን እንትን እያለ ነው። ይሄ በጣም ደስ ይላል። ይበል የሚያሰኝ ነው። ሙስሊም ወንድሞቹ እህቶቹም ከዚህ አንጻር ሊያከብሩት ምናምን ይገባል። ጥሩ ነው። ደስ ይላል በጣም። ስለዛ ይሄ ይያዝ ብያለሁ። ስለዛ ሞራል ምናምን ይፈልጋል እንደዚህ ነገር ጥሩ ነው። ሞራሉም አለው ፍላጎቱም አለው። እንግዲህ ሁልጊዜም ዲቤት ላይ በዚህ መልኩ የሚገባ ከሆነ ጸባዩም ደስ ይላል እና ጥሩ ነው። ክፍተት ግን ብዬ ያሰብኩት እንዳልኩት የዝግጅት በቃ ምንም ዝግጅት የለም። እኔ እንደዛ ነው ያየሁት። እና ያደረገው ነገር ምንድነው? ከዚህ ቀደም አሁን ክርስቶስ አምላክ ነው ለማለት የሚጠቀሱ ጥቅሶችን እነሱ በምን መልኩ እንደሚመልስ ከዚህ በፊት ያወጣው ነገር ይመስለኛል። ኖት ነገር ያወጣ ይመስለኛል ወንድማችን ማለት ነው። እንግዲህ ምናልባት እናንተም ታዘባችሁት ይሆናል። እና ዮሐንስ 10:30 እንዴት ነው የምንመልሰው? የሆነ ነገር እንዴት ነው የምንመልሰው? በቃ እኛ ለአምላክነቱ የምንጠቅሳቸውን ክርስቲያኖች ሊጠቅሱ የሚችሏቸውን ነገሮች ይሄ እኮ እንዲህ ነው የሚለው ይሄ ጥቅስ እኮ ስለዚህ ነው የሚያወራው አይደል የሚለውን እሱ ከዚህ ቀደምም አይ ቲንክ ኖቱ አለውና ሲመጣ የመጣው በቃ እሱ ኖት ብቻ ይዞ መጣ። ከዚያ በኋላ ከዛኛው ከተቃራኒው ሳይድ ምንም ተባለ ምን ግድ አይሰጠኝም። በቃ እኔ ዝም ብዬ ብቻ እነዚህን ጥቅሶች እያነሳው እንደዚህ ይላሉ እያልኩኝ ብቻ እናገራለሁ የሚል አይነት ነገር ነው። እና እሱ አስቸጋሪ ነው፣ አደገኛ ነው። በዲቤት ሲቀረብ ለውይይት ሲመጣ በምን መልኩ ነው ያ ሰው በምን መልኩ ሊመጣ ይችላል የሚለውን ከተለያየ አንግል ማየት አስፈላጊ ነው። ማለት መጠበቅ በቃ በተለያየ አቅጣጫ ሊመጣ እንደሚችል ታስቦ ምናምን ነው የሚገባው ዲቤት። ለማንኛውም ግን እንዳልኩት ነው፣ ጥሩ ነው። ግን ይሄ ዝግጅት ቢኖር ምናምን ደግሞ የተሻለ ውይይት ደግሞ እናይ ነበር። ዝግጅቱ ቢኖር የተሻለ ምናልባት ሊወያይ ይችል ይሆናል። ይሄ ወንድም ምናልባት የተሻለ ሊወያይ ይችል ይሆናል፣ አናውቅም። ግን የትናንቱ ግን ትንሽ እንትን ያለ ነው። በጣም ዝግጅት የጎደለው ያለውን ብቻ ፋይል ይዞ በመምጣት አሁን ወንድማችን ቃሌ ሲያቀርብ በነበረው ሙግት ላይ ከመመስረት ይልቅ
በቃ እሱ አስቀድሞ የሚያውቀውን ብቻ እሱን ብቻ ይዞ እሱ የመጣበት መንገድ ብቻ ይዞ የሆኑ ስክሪንሻቶችን የማሳየት ፎቶችን የማሳየት ጉዳይ ብቻ ነው የተያዘው እና ከዛ አንጻር ይሄ ድክመቱ ይመስለኛል። ድክመቱ እንዳልኩት የዝግጅት ማጣት ምናልባት እንዳያስከፋ ግን እውቀቱም እዚህ ጉዳይ ላይ ያለ አልመሰለኝም። በዛ ደረጃ ማለት የተወሰኑ ነገሮችን ከመሸምደድ በዘለለ የሆኑ ጥቅሶችን ከመሸምደድ በዘለለ እውቀቱም እንደዚህ ስር የረገጠ እውቀትም ያለ አልመሰለኝም እኔ ማለት ነው። ግን ይቅርታ ልሳሳት እችላለሁ። እኔ ካየሁት አንጻር ግን ወንድሜን ሳየው ይሄ እንዴት ነው ተባራሪ የሚባል እውቀት አለ ብዙ ሰው ጋር ያለ ነው። ርዝናት ቃሊስ አርጊመንት አኪ እሺ የቃሊ አርጊመንት አይደለም። እኔ ስለሷ እያወራኝ አይደለም። አሁን ወደ ቃሊ ገና አልመጣንም። ምን እያልክ እንደሆነም አልገባኝም። የቃሊ አርጊመንት አይደለም ስትል ማለት ነው። ለማንኛውም ግን ይሄ ወንድማችን እንዳልኩት ይሄ ተባራሪ እውቀት የሚባል ነገር አለ ብዙ ሰው ጋር እንግዲህ ብዙዎቹ ጋር ያለ ችግር ነው። የሆነ ጉዳይ ላይ በደንብ ስሩን ይዞ በደንብ ከማየት በደንብ ጥናት ከማድረግ ይልቅ በቃ የሚገኙ የሆኑ ነገሮችን ብቻ ልቅም አድርጎ በቃ እሷ ላይ ይያዛል። በቃ አለቀ እና እሱ ተባራሪ ይባላል። እንደዛ ነገር መስሎ ታየኝ፣ ግን አላውቅም። እንግዲህ ደግሞ ሊኖረው ደግሞ ይችላል እውቀት ሊኖረው ይችላል። አላውቅም። እንግዲህ እሱ ላይ እርግጠኛ መሆን አልችልም። እኔ የተሰማኝም ብቻ ነው ይህንን የተናገርኩት። የሚያስከፋ ከሆነ ግን ይቅርታ ጠይቃለሁ። እና ከዚህ ውጭ ያው ከሞላ ጎደል ጥሩ ነው። እሺ ወደ ቃሌ ስንመጣ ቃሌ ደግሞ በጣም ጥሩ ነው። እውነቱን ለመናገር ማለት ብዙ ጥሩ ነገሮች አሉት። ክፍተት ሊኖረው ይችላል። ኦኬ ከክፍተቱ ልነሳ እሺ። ወይም ከጥሩ ነገሩ ያዛኛውም ለወንድማችን ኢብራሂምም ከጥሩ ነገሩ ስለተነሳው ከቃሌም ከጥሩ ነገር ልነሳ። ቃሌ ብዙ ጥሩ ነገሮች አሉት። አኬ ይሰማል? አዎ የኔ አይሰማም እንዴ ጋይስ? አይ ይሰማል። የኔ ይሰማል አኬ? አዎ በሚገባ እንትን አይተኳል። አንተ ምናልባት ጥያቄና መልሱ ላይ ነው የወጣከው። ማጠቃለያ 5 ደቂቃ ተሰጥቷቸው ነበር። የሚገርም ነገር አኬ 5 ደቂቃ ማጠቃለያውን ራሱ ኢብራሂም አልጨረሰውም። ራሱ ማለት 5 ደቂቃ ይሄ ማጠቃለያ ውይይት የመጨረሻ ማጠቃለያ ተሰጥ የለም ወይ ለውይይቱ? እንግዲህ ሁሉ ነገር ጥያቄና መልስ ላይ ራሱ የተነሳውን ነገር አጠቃላይ ያቀረብከውን ነገር ጠቅልለህ የምታቀርብበት ደቂቃ እንትን ነው ፕሬዘንቴሽን ነው። ያንን 5 ደቂቃ ራሱ ኦልሞስት 2 ደቂቃ ከምናምን 3 ደቂቃ ምናምን ላይ ነው የጨረሰው። ከዛ እኔ በጣም የገረመኝ ማለት ነው ብዙ ነገር ተዘጋጅቼ መጥቼ ነበር። ምክንያቱም በቃ ምንም የሚረባ ነገር ስላልተነሳ አለ ምንም በቃ መናገር አልቻልኩም ብሎ ጨረሰ። የተዘጋጀ ሰው እንትን ያለ ሰው እኮ 5 ደቂቃ እኮ አይበቃውም። በተለይ እንደዚህ አይነት ርዕስ ላይ ማለት ነው። ኦኬ ምንም የተነሳ ነገር ስለሌለ ብሎ ቋጨው። እሺ የኔ ድምጽ ይሰማል ጋይስ? ሲስ ቆም ማለት ነው ጋር ሲስ እየተቆራረጥክ ነው። መሀል ላይ ተቋርጠህ እየተመለስክ ነው ብሩስ። እሺ ቀጥል አንተ። እሺ ወደ ቃል ሄድሽ። እሺ የቃሌ ላይ እሺ ትንሽ ሚዩት አድርገው ወይ እያስተጋባብኝ እኮ ሲሲ ከይቅርታ ጋር። እሺ የቃሌ ጥሩ ነው። ይሄ መግቢያውም ይሄ አስቀድሞ የኢንትሮዳክሽን ፓርት ላይ ያስቀመጣቸው ነገሮች ጥሩ ናቸው፣ በጣም ጥሩ ናቸው። አሚን በብሉይ ኪዳን ላይ ያህዌ በዚህ መልኩ ተገልጿል። ስለ ያህዌ በዚህ መልኩ ተነግሯል። ስለ እግዚአብሔር አምላክ እንዲህ ተነግሯል። ያ ነገር ደግሞ በክርስቶስ ላይም ታይቷል የሚሉ ናቸው አብዛኞቹ። ስለዚህም ክርስቶስ ያህዌ ነው አምላክ ነው የሚል ነገሮችን ነው ቢውልድ ያደረገው። ጥሩ ነው፣ ቆንጆ ነው፣ ቆንጆ መግቢያ ነው እና ዝግጅት አለው። አትሊስት አሁን ይሄ በዝግጅት የተመጣበት ነው ያስታውቃል ማለት ጥሩ ነው።
ዝግጅት ነገር ተደርጎበታል። ለዚህ ለዲቤቱ በሚሆን መልኩ ማለት ነው። አይ ቲንክ ከዚህ ቀደም እዚሁ ርዕስ ላይ ውይይት ሊያደርጉ ነበረ ከነ ዳኒ ጋር ምናምን እነ ቃሌ ዳኒ እና መሐመድ አይ ቲንክ መሐመድ ነው መሰለኝ አብሯቸው ለሶስት ሆኖ በዛ ሳይድ ደግሞ ኢብራሂምና ሌላ ሁለት ልጆች አንድ ላይ ሆነው ሊወያዩ ነበር እዚሁ ርዕስ ላይ ማለት ነው። እና አይ ቲንክ ያኔ በደንብ ዝግጅት አድርገዋል ይመስለኛል በእነዚህ በነ ዳኒ ሳይድ በነ ቃሌ ሳይድ ማለት ነው። እና ጥሩ ነው። የዲያቆን አትናቴዎስ ዝግጅት ነው። አኬ ይህንን እኔ አላቅም አባቢ በምን አውቃለሁ? ይሁን አይሁን እኛ አናቅም። ግን ያው ያቀረበው ይህንን ዲያቆን አትናቴዎስ ሳይሆን ቃሌ ነው። ስለዛ እኛ የምናውቀው እሱ እንደሆነ ነው። ምናልባት አይ እሱ ሰጥቶኝ ነው ብሎ ተናግሮ ከሆነ ራሱ ቃሌ አዎ እሱ ወንድሜ ሰጥቶኝ ነው ብሎ ተናግሮ ከሆነ ኦኬ። ካልሆነ ግን ሲያቀርብ የሰማሁት ቃሌ ነው። ስለዚ የቃሌ ዝግጅት እንደሆነ ብቻ ነው የማውቀው እኔ ያውቃለሁ። እንደዛ ይሁንማ እንትን ስላልክ ሳይሆን አይሁንም። እሺ ለማንኛውም እና ጥሩ ነው። ጥሩ ነገሩ ይሄ ነው። ፕላስ በዛኛው ሳይድ የሚነሱ እንትኖችንም ለመመለስ ሞክሯል። ከሞላ ጎደል ቆንጆ ነው። ጥሩ ነው። በቃ አሪፍ ነው። እንደ አጠቃላይ ጉድለቱን ከመናገር በፊት እንደ አጠቃላይ ዲቤቱ በማን ሳይድ ያጋድላል ከተባለ ዊዝ ፉል ዶሚናንስ በቃሌ ሳይድ የሚያጋድል ይመስለኛል እኔ እስካዩት ማለት ነው። ያኛው ወንድም እንዳልኩት ለትናንት ለአሁኑ ያለ ዝግጅት ነው የመጣው። ሌላ ጊዜ ደግሞ ሞር አሻሽሎ ምናምን አንዳንድ ነገሮችን አይቶ ምናምን ሊመጣ ይችላል። በቃ እና ይሄ ደግሞ ጤናማ ነው። ባይዚ ምናልባት አሁን እንዳይከፋው ምናምን እሱ ወንድማችን ኢብራሂም ማለት ነው ምናልባት የሆነ ያው ጥሩ ነገር ፎርሹር እንደጠበቀው ምናምን ሊሆን ይቻለለት አይመስለኝም። ትናንት በጣም በብዙ ነገር እንትን ብሏል እና ምናልባት ይህ ነገር ምናምን ግን ምንም ያን ያህል እንትን የሚል አይደለም፣ የሚያስጨንቅ ነገር አይደለም። በቃ አሁን እንደዛ ከሆነ ሌላ ጊዜ ምናምን ደግሞ ይወያያል፣ አንዳንድ ነገሮችን አፕዴት ያደርጋል ምናምን ጥሩ ደግሞ እንትን ይላል ብዬ አስባለሁ። ስለዛ ይሄ ብዙ እንዳይጨነቅበት ማለት ነው። ኖርማል ነው። እሺ መለስ ስንበልና ቃሌ ጋር ምናልባት አንዳንዶች ሲያነሱት ያየሁት ነገር ከቃሌ ጋር ወደ እነሱ አንዳንዶች ሲያነሱ ወዳየሁት ከማለፌ በፊት ቃሌ ላይ እኔ እንደው ክፍተት መስሎ ይታየኝ እኔ ፐርሰናሊ ማለት ነው ክፍተት መስሎ ይታየኝ። አንደኛ ሰምሃው አግሬሲቭነስ ይታይበታል አልፎ አልፎ። አሚን ያኛውን እንዴት ነው ፖላይት ለመሆን እየሞከረ ነበር ኢብራሂም ማለት ነው። በተቻለው አቅም በቃ እንትን የሆነ ድምፁን ጮክ ምናምን ሲያደርግ ብዙም አላየሁትም እኔ። ምንድነው የተባለው ነገርማ አንዳንድ ጽሁፎችን ምናምን ሲጠቅስ ነበረ ምናምን ከተባለው ጋር በተያያዘ የምር ግን ታማኝ ሆኖ ነው አንዳንድ ሀሳቦችን ያነሳው ወይስ እንደዚሁ ለዲቤቱ ብቻ ነው የሚል ነገር። ይሄ ደግሞ የታማኝነት ጉዳይ ነው። የታማኝነት ጉዳይ ላይ ምንድነው ሲነሳ ያየሁት ለምሳሌ የስግደት ጉዳይ ላይ ሲጠየቅ ኢብራሂም አንድ ጥያቄ ጠየቀ እና እውነቱን ለመናገር ጥሩ ነው ጥያቄው፣ ጥሩ ነው። እንደዚህ እንትን የሚል አይደለም። ምንድነው ያ ጥያቄ? ቃሌ ያህዌ እንደዚህ ተብሏል፣ ከዛ በኋላ ደግሞ ያ ነገር ለክርስቶስ እንዲህ ተብሎ ተነግሯል የሚለውን ይሄ የተለመደ አይነት እንትን ሆኖ ግን ጥሩ ነው፣ ጥሩ በሆነ መልኩ አስቀምጦታል፣ ተናግሯል። እና እንደዛ ስለሆነ ክርስቶስ ብቻ ስለሆነ ለእግዚአብሔር የተነገረውን ነገር እሱ ላይም ሲፈጸም ያየ ነው፣ በቃ እሱም እግዚአብሔር ነው ማለት ነው የሚል ነገር ነው አርጊመንቱ፣ ሙግቱ ማለት ነው። እና ኢብራሂም በምን መልኩ ለመጠየቅ ሞከረ? ዳዊት ከእግዚአብሔር ጋር አብሮ ተሰግዶለታል የሚል ነገር አስቀመጠ። ማለት ለንጉሱና ለእግዚአብሔር ሰገዱ የሚለውን ጥቅስ በመያዝ ለንጉሱና ለእግዚአብሔር ሰገዱ ይላል እና ልክ እንደ ዳዊት ሁሉ ለሌላ ሰው ተነግሯል ወይ? ለዳዊት ብቻ ነው የተነገረው? ዳዊት
ከእግዚአብሔር ጋር ማለት ነው ተብሎ እዛ ክፍሉ ላይ እንደዛ ተብሎ የተነገረው ለዳዊት ነው። ዳዊት ብቻውን እንዲህ ተብሎ ተነግሯልና እንደዛ ማለት ነው ያስብላል ያንተ ንግግር ነው ለማለት የሞከረው። ግን ይህንን ጥያቄ ሲጠይቅ ቃሌ በምን መልኩ መልሷል? አይ ሰገዱ ተብሎ ቢነገርም አምላክ ነው ብሎ አይደለም የሚሰገዱለት አለ። ስለዚህ ተሰግዱለታል፣ ግን ሲሰገድ ግን አምላክ ነው እያሉ አይሰግዱም ነው። እና ይህ ጥሩ ነው። ምክንያቱም በፕሮቴስታንት ሳይድ ከዚህ ቀደም አይ ቲንክ ከነ ልደት ጋር ምናምን ውይይት አድርጎ ነበር ዮኒ ማኛ ቤት የምታስታውሱ ከሆነ ይህ ስግደት ላይ ማለት ነው ለፍጡራን ሊሰገድ ይችላል አይችልም የሚለው ጉዳይ ላይ ከነ ልደት ጋር ምናምን ሲወያዩ ነበረ። እነ ኤፍሬም ባለ ጊዜ ምናምን አይነት ነገር ሆኖ ባልተሳሳት እና ስግደትን ወደ አምልኮ የማድረግ ነገር እንደዚህ ቴንደንሲ ይታይ ነበረ። ስግደትን ኢንጀነራል እንደዛ የማድረግ ዝንባሌ ይታይ ነበረ ነው እንግዲህ አሁን ሲነሳ የሰማሁት ትላለህ። ስለዛ የምር ለምትናገረው ነገር ታማኝ ሆነህ ተናግረኸው ነው ወይስ እንደው ጀስት ፎር ዘ ሴክ ኦፍ ዳት ዲቤት ዝም ብለህ ብለኸው ነው የሚል ነገር ሲነሳ ይቻላል። ከዛ ይልቅ ግን እኔ አንድ የታየ ነገር በብሉይ ኪዳን ለድሃዎች የተደረገ ነገር ለእግዚአብሔር እንደተደረገ ነገር ተደርጎ ተቆጥሯል። ለምሳሌ ለድሃ የሚሰጥ ለእግዚአብሔር ያበድራል ተብሎ ተነግሯል። ለድሃ የሚለግስ ለድሃ የሚሰጥ መጽዋት ማለት ነው። ለድሃ የሚሰጥ ለእግዚአብሔር ምን ያደርጋል? ያበድራል። ለእግዚአብሔር ያበድራል። ስለዚህ አሁን ለእግዚአብሔር እንደሚሰጥ ተደርጎ የተቆጠረለት እግዚአብሔር ደግሞ ይከፍለዋል ነው። ለዛ ሰው ለእግዚአብሔር ያበድራል ስለሆነ እግዚአብሔር ለዛ ሰው ከፋዩ ነው። ምን ሊያደረገ እንዳትረሳው በደንብ አድርጋችሁ ስሙ ጋይስ። ይሄኛው አሁን የምርም አምኖበት ነው ወይስ አይደለም የሚለውን እኔ አላውቅም። ምናልባት እሱ እዚህ ጉዳይ ላይ ምናልባት ቪዲዮ ከሰራ ምናምን አያለው። እስቲ ምንድን ያለው መልክቱ አሁን አልምስ ጊቪንግ ላይ ማለት ነው ምጽዋት ላይ ምጽዋት የሚያደርግ ወይም ለድሃ የሚሰጥ ምጽዋት የሚያደርግ ለእግዚአብሔር ያበድራል ይላል። ምሳሌ ላይ ቲንክ ለእግዚአብሔር ያበድራል ይላል። ለድሃ መስጠት ለእግዚአብሔር እንደማበደር ለእግዚአብሔር እንደመስጠት ከሆነና እግዚአብሔር ደግሞ ለዛ ሰው ይከፍለዋል። ኦልሬዲ እግዚአብሔር ነው የተበደረው ወይም ደግሞ ለእግዚአብሔር ነው ያበደረው ይህ ሰው እያለን ነው። ትክክል ነው። ይሄ ምንም ስህተት የለበትም። መጽሐፍ ቅዱስ ላይ ቃል በቃል ይላል። አሁን ተመልከቱ ጋይስ፣ ለድሃ መስጠት ለእግዚአብሔር ማበደር ነው። ስለዚ እግዚአብሔር ያንን አይቶ ይከፍላል፣ ለአንተ ይከፍላል። በሐዲስ ኪዳን ደግሞ ለጌታችን እንደዛ ተብሏል አለ። ትክክል ነው። በሐዲስ ኪዳን ለጌታችን ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል ብሎ ስለሚናገርም ለድሃዎች ያደረግከው ነገር ለጌታ እንደመስጠት ነው። ጌታ ደግሞ እሱን ይዞ ይከፍልሃል እና ትክክል ነው። ማቴዎስ 25 ላይም ስለተቀመጠ ማለት ነው። ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛል። ኦኬ፣ ግን ተርቤ አብልታችሁኛል፣ ተጠምቼ አጠጣችሁኛልና በዚህ ምክንያት ምንድን ነው የከፈለው ጌታ? የዘላለም ሕይወት። የምር ይህን ነገር አምኖበት ነው ወይ ነው ቃሌ። ምናልባት ይሄ ነገር አምኖበት ነው ወይ የሚለውን አላውቅም። አምኖበት ከሆነ የምርም ለዚህ ለቃሉ የሚታመን ከሆነ ጥሩ ነው፣ ደስ ይላል። ማለት እነሱ ይሄ አሁን በማብላታችን ወይም በመስጠታችን ለነዳያን ምጽዋት በመስጠታችን ጌታ የዘላለም ሕይወትን አይሰጠንም ብሎ ስለሚያምኑ የዘላለም ሕይወትን የሚሰጠን በማብላታችን በማጠጣታችን ነዳያንን ወይም ለድሃ በመስጠታችን ሳይሆን እንዲሁ በእምነት ብቻ ነው ብሎ ስለሚናገሩ ምናልባት እዚህ ላይ በቃ ይህን አርጊመንቱን ዊን ለማድረግ ያህል እዛ ጋር ቤቱ ላይ ምናምን ያህል ብቻ ተጠቅሞት ነው ወይስ የምር የሚያምንበትን የሚለውን ግን ይሄ አላውቅም። ያው ጥያቄ ሆኖ ሊነሳበት ይችላል። ከዛ ውጭ ግን እንደ አጠቃላይ ሲታይ ግን እንደ አጠቃላይ እንደ ዲቤቱ ማለት ነው በቃሌ ሳይድ በጣም በሰፊው እንትን አለ፣ ልዩነት አለ፣ ብልጫ አለ ብዬ አምናለሁ። አሁን ብልጫ አለ ምናምን ስል ግን ይቅርታ እንደው ይሄ ጥሩ አገላለጽ አይመስለኝም። አፍተሩል የዲቤት ዋናው ዓላማው መሆኑ አንዱ አንዱን እንዲበልጥ ሳይሆን ከዘላለም ሕይወት ጋር ማን አለ? ግሎሪያ ወንድሜ እንትን ነው አይደል? ምን አለ መሰለ ለድሃ መስጠት በብሉይ ኪዳን ምንድነው? ለድሃ ስትሰጥ ለእግዚአብሔር እንደሰጠ ለእግዚአብሔር እንዳበደርክ ነው የሚነገረው ተባለ። በሐዲስ ኪዳን ደግሞ ለክርስቶስ ነው ተባለ። እስቲ ኩስ እሱ ምን ላይ ነው እንደዛ የተባለው? ከዛ ደግሞ ለእግዚአብሔር ማበደር ነው ተብሎ ነበር በብሉይ ኪዳን። በሐዲስ ኪዳን ለጌታ እንደማበደር ነው። ጌታ እንዴት ነው የሚከፍልህ? እንዴት ነው የተገለጸው ሐዲስ ኪዳን ላይ? ከዛ አንጻር ማለት ነው። እሺ ወዳጅ እንደዛ ለማለት ፈልጌ እና መለስ እንበልና አሁን ለዛ ለቃሉ ግን ይታመናሉ ነው። ካልታመነ ዝም ብሎ ነው ያመጣው ያስብላል ማለት ነገሩን ያስቀመጠው
ይህንን አርጊመንት ሲናገር ምናምን ነገር በቃ እንደዚሁ በሰዓቱ የተወሰነ እንትን ዊል ለማድረግ ያህል ብቻ ያስብላል። ሌላው ቆይ እዚህ ላይ አንድ ተጨማሪ ነገር ደግሞ ጥያቄ ሲጠይቅ ቃሌ ለምሳሌ አንዳንድ ተርሞችን በማንሳት አንዳንድ ቃላትን በማንሳት ይሄ ማለት ምን ማለት ነው ምናምን የሚሉ ነገሮች ያን ያህል አስፈላጊ አይደሉም። በተለይ ፎርማል ዲቤት ላይ እንዲሁ ዝም ብሎ እንትን ላይ ገስት ላይ ገብተህ ምናምን ስትጨቃጨቅ ምናምን ልታደርገው ትችላለህ። ፎርማል ዲቤት ላይም በቃ ትንሽ አሁን እኔ ማድረጌውማ ከሆነ በቃ ይሄ ጥሩ አይደለም። የሆኑ ወርዲንጎችን ተጠቅመ የሆኑ ጃርገኖችን እየሰበሰብክ ወይም ደግሞ የሆኑ ተርሚኖሎጂዎችን ተጠቅመን ግዴታ እሱ ምንድን ነው እሱ ምን ማለት ነው የሚለው ከዲቤቱ ጋር ግዴታ አብሮ ላይሄድ ይችላል በነገራችን ላይ እና ያ ሰው እያንዳንዱን እንትኖችን ማወቅ ላይ ይጠበቅበት ይችላል። አወቀም አላወቀም ግን እንደነዚህ አይነት ጥያቄዎች ከጀርባቸው ያለው ነገር ምንድነው? ሰውን የማሸማቀቅ ነገር፣ ሰዎችን የማሳፈር ነገር ነው እና ይሄ ደግሞ አውት ኦፍ ስፒሪት ነው፣ ከመንፈስ በጣም ውጭ ነው። ሰዎችን ለማሸማቀቅ ኢንቴንሽናል የሚኬድ ነገር ከመንፈስ ይወጣ ይሆናል። አያቅም ለማስባል ብቻ ሲደረግ ማለት ነው። አያቅም ለማለት ብቻ እንትን ሲባል ወይ ደግሞ የግሪክ ቴክስት አውጥቶ አንብብ አይነት ነገሮች ምናምን እንደዚህ አይነት ነገሮች ሲሆኑ ከዚህ አንጻር እንደው እንትን መባል አለበት እና አንዳንድ ነገሮች እንደዚህ አይነት ነገሮች ሲስተዋወሉ ነበረ። ግን የግሪክ ጽሑፍ እንደው የትኛው እንደነበረ እንግዲህ ረስቻለሁ፣ የትኛው የመጽሐፍ ቅዱስ ክፍል እንደነበረ ማለት ነው። ብቻ ግን የሆነ የመጽሐፍ ቅዱስ ክፍል ይመስለኛል፣ የመጽሐፍ ቅዱስ ክፍል እና ይህንን አንብበው ይህ ምን ማለት ነው ምናምን ይሄ እሱ እንትን አይደለም እና ከመንፈስ መውጣት በጣም ፎክሮ ከነበረ አሁን ወደዚህ በጣም እነሱ ጋር ስትሄድ ግሪኩንም ዕብራይስጡንም በጣም እንደሚያውቁ ነው ብዙ ጊዜ እንትን የሚያወሩት ይናገራሉ። አረ በመድኃኒዓለም እንደ ግሪኩን ከኛ በላይ ታውቁታላችሁ እኮ ነው የሚሉት እኮ። አየህ በቃ አሁን እነሱ እንደዛ ብለው የሚናገሩ ከሆነ የምርም ታውቁታላችሁ አታውቁትም የሚለውን በሰው ፊት ለማሳየት የተደረገ ነገር ሊሆን ይችላል። እንደዛ ከሆነ ጤናማ ነው። በጣም ነው ግሪኩን እንደሚያውቁት ነው በጣም የሚሉት። ከዛ አንጻር እኔ ተገቢና ትክክል ነው ብዬ ነው የምወስደው። እነሱ በዚህ ነገር የሚፎክሩ ከሆነና ግሪኩን የግሪክ አዋቂ ነን ብለው የሚፎክሩ ከሆነ አታቁሙ የሚለውን እግረ መንገድ ለማሳየት ያህል እንደዛ ጤናማ ነው። ግን አሁን ያው ዲቤቱ ላይ ካዩት አንጻር ብቻ ስለሆነ የማውቀው ወንድማችንን ለስለስ ያለ ሰው ነገር ስለሆነ እንደዚህ አይነት ሰዎችን አታውቁም ማለት በማሸማቀቅ መልኩ ምናምን አይደረግም ነው። ግን ከጀርባ ግን ልጁ እንደዛ የሚል አይነት ሰው ከሆነ ያው ያንን ለማሳየት ይሆናል። ጤናማ ነው እና እንደ አጠቃላይ ግን ጥሩ ነው፣ ደስ ይላል። በጣም አሪፍ ውይይት ነበር። እንዳልኩት በቃሌ ሳይድ በጣም ጸዴ ነበረ። በቃሌ ሳይድ ለስለስ ያለ አይደለም እንትን ነው ሰሊና እንትን ውይይቱ ላይ ነው ያልኩት። ውይይቱ ላይ ለስለስ ያለ ሰው ነበር እንግዲህ እስካዩት ማለት ነው። ከዛ ውጭ ግን እሱማ በኖርማል ጊዜውማ በጣም አስቸጋሪ ሰው ሊሆን ይችላል። ከዛ አንጻር ከሆነ የተነገረው በቃሌ ሳይድ ያኛው በጣም ግሪክ እንደሚያውቅ ምናምን አክት የሚያደርግ ሰው ከሆነ ምናልባት ከዛ አንጻር ተጠይቁ ከሆነ እንዳልኩት ነው ጤናማ ነው። አታውቅም የሚለውን እንግዲህ እሱም ማወቅም ስላለበት ማለት ነው። ሰዎችን በዚህ የሚያጭበረብር ከሆነ እኔ ግሪክ አዋቂ ነኝ እያለ የሚያጭበረብር ከሆነ ማለት ነው። ለምሳሌ ወሂድ የተባለ ወንድምን ከዚህ ቀደም ሲደረግ እንደነበረው ማለት ነው። እሱ ቻናሉ ላይም የግሪክ አዋቂ ነኝ፣ የግዕዝ አዋቂ ነኝ፣ የእንደዚህ አዋቂ ነኝ ምናምን ብሎ ስለሚለጣጠፍ እና ራሳቸውን በጣም እንትን ለማለት ስለሚሞክሩ በጣም ስማርት እንደሆኑ አድርገው ለማሳየት ይሞክራሉ አንዳንድ ሰዎች እና እንደነዚህ አይነት ሰዎችን ማጋለጡ ምናምን ጤናማ ሊሆን ይችላል እና እንደ አጠቃላይ ግን ሰሞኑን አይተቋል ዋይድ ያዕቆብ መልእክት ላይ ለሃይማኖት ተጋደሉ የሚለውን ገድል አለ ምናምን ብሎ እንትን ያለበት ቆየ እኮ እሱ ላይ በፊት ሰርቼበት ነበረ። ቆይቷል እኮ አረሙት መሰለኝ ኡስታዞቹ። ሰሞኑን አንዳንዶች እየጠየቁት ነበር እስልምና ላይ እንደዚህ የለም ብለውት ሳርሙት አይቀርም መሰለኝ። እሺ መጽሐፈ ሄኖክ ምናምን ያላችሁት እኔ እንጃ። እንግዲህ መጽሐፈ ሄኖክን ሲጠቅስ ምናልባት እኔ እንደ መጽሐፍ ቅዱስ አይደለም የጻፍኩት ማነው የጠቀስኩት መጽሐፍ ቅዱስ ብዬ ሳይሆን
እንደዚሁ በአይሁዳውያን ዘንድ ያለ መጽሐፍ ከመሆኑ አንጻር ብቻ ነው የጠቀስኩት እንጂ መጽሐፍ ቅዱስ ብዬ እንደዛ አይደለም ብሎ ሊናገር ስለሚችል እሱ ላይ ምንም አላልኩም። እና በጣም ደስ ይላል። ግን ምንም ሆነ ምን ግን እንዳልኳችሁ ነው። በቃሌ ሳይድ በጣም እንትን ነው። አሁን ቅድም እንዳልኩት መበላለጥ ምናምን ነገር ለማግኘት ስላልሆነ እንደዛ ማለት አንችልም። ግን ከአቀራረብ አንጻር እሺ በቃ ግለሰቦቹ ሳይሆን አቀራረቡ የተቀመጡት ሙግቶች ምናምን በቃ አይነጻጸርም። የሁለቱ የቃሪና የዛ የማን የኢብራሂም አይነጻጸርም። ግን ይሄ ነገር ግን ኢብራሂምንም ደግሞ እንዳያስከፈው። ኢብራሂምም እንግዲህ ጥሩ ነው፣ ደስ ይላል። በቃ በዚሁ ጸባዩ በዚሁ እንትኑ ምናምን ቀጣይ ጊዜ ላይ ደግሞ አንዳንድ ነገሮችን አየት አድርጉ ምናምን ደግሞ እንትን ይላል ይመጣል ብለን ተስፋ እናደርጋለን። ጌታ ደግሞ ይርዳው ማለት በዚህ ሁሉ ሁኔታዎች ውስጥ ደግሞ ምናልባት የጌታ አምላክነትንም ወደ ማመን የሚመጣም ከሆነ እሰየው፣ ደስ ይለናል። የሳይ እና እንደዛ ነው ሲሱ አኬዋ ቴንኪው፣ እናመሰግናለን። ዩ ጋይስ ከታች ያላችሁ ሰዎችም እናመሰግናለን። ስማ ሲስ ወይ ነይ እስቲ ዓለምን አስገባት ያለች ዓለም ማን ናት? ሚስኪና አንተ ለኢብራሂም ታዝናለህ ትለኛለች። ዓለም ማን ናት? እሺ ማን ናት? እሺ ሳቡልኝ። እኔ ጋር እኮ እምቢ ስላለኝ ነው። ጋይ ሳቡ እስቲ ዓለምን ሳቡልኝ። እሺ ዓለምን አስገቡልኝ። ለምንድን ነው 24 ሰዓት ቆርጠሽ ላኪላቸው እና ዓለም ባይዚ 24 ሰዓት ሲሳደብ የሚውል ነው እና አንተ ባይዚ አንተ ድምፅን ስከፍተው ያስተጋባል። ድምፅ እየዘጋን እየከፈትን ይሻላል። 24 ሰዓት የሚሳደብ ከሆነ ይህ በጣም ያሳዝናል። እንደዛ ከሆነ እንግዲህ አስቸጋሪ ነው። እኔ ግን ምንድን ነው አንዳንዴ የሆነ እንትን እላለሁ ያው ለሰው እንትን ማለቱ መራራቱ ምናምን ጥሩ ነው በሚለው ነው እንጂ ያው እነሱማ ብዙ ጊዜ እንደዛ ነው። እግዚአብሔር ላይ ሲናገሩ ጌታችን ላይ ሲናገሩ ምናምን ለነገ አያስቀሩም። አስቸጋሪ ናቸው። በጣም በጥላቻ የተሞላ አይነት ሰው ከሆነ ጥሩ ነው። ሀምብል መሆኑ ምናምን ጥሩ ነው። ትናንት በውይይቱ ላይ አሁን የመጨረሻውን የመዝጊያው ላይ 5 ደቂቃ ተሰጡት። አሁን ሲስ እንዳለኝ ከሆነ እኔ አላየሁትም። በእርግጥ ሲስ እንዳለኝ ከሆነ 2 ደቂቃ ከምናምን ነው 3 ደቂቃ ነው የተጠቀመው ነው ያለኝና 3 ደቂቃ ምናምን ተጠቅሞ ነው ኦልሬዲ። አረጨርስ ደቂቃ አለ አረጨርስ እየተባለ አጨረስኩ አለ። ይሄ በጣም ባይዚ በጣም አሁን ይሄ በጣም አስቸጋሪ ነው። የመጨረሻው ሰዓት ላይ ማለት የመጨረሻው ሰዓት ማለት የመዝጊያው ላይ ማለት ነው። አረሚት አድርገው እንደምነት እንትን የመጨረሻዋ ማለት ጌታው የመጨረሻዋ ሰዓት ማለት በተቻላችሁ አቅም በእናንተ ሳይድ ያለውን ትምህርት ጠንካራ ነገሩን በጣም አሳይታችሁ በተቃራኒ ሳይድ ያለውን ደግሞ ለምን ልትቀበሉት እንደማይገባ ምናምን በደንብ በሰው ልብ ውስጥ አስቀምጣችሁ ልትወጡበት የምትችሉበት አይነት ቦታ ነው የመጨረሻዋ መዝጊያዋ ማለት ነው። እና እሷ የፈለገ ደቂቃ ዝም ብሎ ቢጨመርልህ ራሱ ማለት ነው ብዙ ልታነሳቸው የምትችላቸው ነገሮች አሉ። ብዙ ነገሮችን ትናገራለህ። ከፈለክ ለምን ስብከታዊ አታደርጉ? ጥሪ ለምን አታቀርብበት? ማለት ወደ እስልምና ምናምን እያልክም ማለት ነው። እና በዚች በመጨረሻው ሰዓቱ ላይ ጭራሽ የተሰጠችውንም 5ቷንም ደቂቃ አልጨረሰም ማለት ያሮ ነው። ይሄ የሚያሳየው በጣም በቃ ወንድማችን ውስጡ በጣም ትምሯል ማለት ነው።
እኔ እንደዛ ነው የሚሰማኝ የሚታየኝ። እና ጌታ ይርዳው፣ ያው ሁለቱንም ጌታ ይርዳቸው ምናምን በርቱልን። ግን አወያዩ እንኳን ሙስሊም ሆነ ጥሩ ነው። ሙስሊም መሆኑ ጥሩ ነው እና ጥሩ ነበረ። እኔ እስካየሁ ድረስ በጣም ጥሩ ነው። በተቻለው አቅም የቃሌ ነገር እንትን ለማለት ሲሞክር ነበር፣ ለማጽደቅ ምናምን ሲሞክር ነበር። ጥሩ ነው ማለት በቃ ምንም ፌር ነበረ፣ ምንም ባያዝድ አልነበረም። የሆነ ሰዓት ላይ ብቻ እየተሰማ በስነስርዓት ውይይቱ እየተሰማ እየሄደ ምናምን ቆይ አንዴ ላግ እያደረገ ነው መሰለኝ ምናምን እያሉ መውጣት መግባቱ ምናምን እሱ ነበረ። ግን ትንሽ እንትን ይላል። አይ ውይይቱ እንኳን ተው፣ በሙስሊሞች ሳይድ ትንሽ ከባድ ዲስትራክሽን የደረሰ ይመስለኛል እስካየሁት ማለት ነው። አሪፍ አልነበረም። በቃ እኔ በአጭሩ ልን የምችለው እሱ ነው። ክፍተቶቹን ቅድም ነግሬያቸዋለሁ። የወንድማችንን የኢብራሂምን የዝግጅት ማነስ ብያቸዋለሁ። እውቀት ላይ ምናልባት እንትን ሊኖር ይችላል፣ ክፍተት ሊኖር ይችላል። ዝግጅት ግን ጭራሽ ምንም ዝግጅት የለም። እና የእውቀት ማነስ እንደሆነ የምታውቁት አዳዲስ ነገር እሱ ከዚህ በፊት ያልሰማው ነገር ከተነሳበት በቃ ምንም ሊመለስ አለመቻሉ ምናምን፣ እሱም በጣም የእውቀት ክፍተት ነው። ስለዛ እቅበተ እምነት ላይ የሚሰራ ሰው በተባራሪ እውቀት በሆነች ነገር ምናምን ሳይሆን ሰማው በደንብ ቢነበብ ምናምን ጥሩ ነው እላለሁ። ግን ደስ ይላል፣ ጥሩ ነው። በርቱልን ትላለህ። አሁን ቀጣይ ደግሞ በመሐመድ ላይ ለመሐመድ እንግዲህ ወያያሉ ብለን ተስፋ እናደርጋለን ትላለህ። ቀጣይም እኮ ራሱ ኢብራሂምና አነስ ናቸው የሚመጡት መሐመድን በመጽሐፍ ቅዱስ ማለት ነው። መሐመድን በመጽሐፍ ቅዱስ ለምንድን ነው መሐመድን በመጽሐፍ ቅዱስ ብቻ እንዲህ መጽሐፍ ማነው? ችግር የለውም በዚህም ላይ መወያየት ይቻላል። መሐመድ በመጽሐፍ ቅዱስ ላይ ሊኖርም ይችላል። እውነቱን ለመናገር እኮ ሲኖር እንዴት ነው የሚኖረው ነው? አኬ እሱን እኮ ነው የምልህ። በምን መልኩ ነው የተቀመጠው? ወይ አንዳንድ ሰው በቅዱስ መጽሐፍ ቅዱስ ላይ ኧረ ከባድ ነው። እንደዚህ አትጻፉ፣ ትክክል አይደለም። እንደዚህ ሰዎችን ሊያስከፋ ይችላል። አንዳንዶች ሐሰተኛ ነቢይ በሚለው ነው ወይ አንዳንዶች የምን የበለዓም አህያ ተው እንደዚህ አትጻፉ። እና ኤንዌስ ግን ትልቁ ቁም ነገሩ ምንድን ነው? መሐመድ በመጽሐፍ ቅዱስ ከሚለው ይልቅ አሁን ለምሳሌ ክርስቶስ አምላክ ነው አይደለም ተብሎ ከተወያየ ሰው ለምን ሙሐመድ ነብይ ነው የምር የፈጣሪ ነብይ ነው አይደለም በሚለው ደግሞ ቢሆን ጥሩ ነው። እንዴ ኑሩ ወንድሜ ተከታዮችን እያጽናናህ ነው ያኪ ብለኛል። እንዴ እኔ ምን አጽናናለሁ? ወንድምነት እኔ ሲጀመር ዲቤቱ የነበረው በወንድማችን ቃሌና በወንድማችን ኢብራሂም መካከል ነው እና እሱ ላይ እኔ ያለኝን እይታ አስተያየት ምናምን መስጠቴ ብቻ ነው። እንዳጠቃላይ ደግሞ እናንተም በዚህ ፊል ታደርጉታላችሁ። ምንም ሙስሊም ወንድሞቻችንም ማለት ነው ይህንም በጣም ፊል ያደርጉታል እና ምን ያህልም ደግሞ በጣም ለስልሺ እንዳወራው ምናምን ይረዱታል። እንዴ አዩ ሲሪየስ ውስጥ ቁስሏል እያሉ ነው። ኧረ በስመ አብ በጣም ሲለስላችሁ እናንተ ደግሞ አንዴ ጫን አድርግበትና ሀሳብ ስጥና እንደዚህ አይተዋቸው። አሁን እንግዲህ አንዳንድ ልጆች እንደዛ ብለዋል ብለን የተወሰነ የከፋ ነገርስ መናገሩን አንፈልገውም። ምክንያቱም ወንድማችን እንዳር እንዲበሽቅ አልፈልግም ማለት እንዲናደድ ምናምን። ግን እንደ አጠቃላይ ጥሩ ነበር። ጌታ ያበርታቸው ይርዳቸው፣ ሁለቱንም ማለት ነው። ሲስ እየመጣች ነው እንዴ ብራዳ? እየመጣው ነው። ይሄ ማን ነው ደግሞ ካቡል ምናምን የሚል እነሱ እንዳይከፉ እውነትን እንደብቅ አያኪ ይለኛል።
ኧረ ማን እውነት እንደብቃለ ብሩስኪ የት ነው እውነትን እስ የተደበቀው? የትስ እውነትን ደበቅን? እነሱ አይከፉ። እኔ በነገራችን ላይ ማለት አንዳንዴ ሰው ነኝና ኦፍኮርስ እንደዚህ እንትን የሚሉት ሰዎችን ቢከፉም የራሳቸው ጉዳይ ምናምን ልል ይችል ይሆናል አልፎ አልፎ። ግን እግዚአብሔር በሚያውቀው ግን በቃ የሆነ ከልባቸው ሳይከፉ ምናምን እንትን ብንራራላቸው አሪፍ ነው እንጂ እውነትማ ለምን ይደበቃል? እውነት መደበቅ የለበትም። እንትን ይሄ የክርስቲያን አፖሎጄቲክስ ማለት ነው መሰረቱ ይሄ አንደኛ ጴጥሮስ ምዕራፍ 3 ላይ የተነገሩ የለም በእናንተ ስላለው ተስፋ ይላል ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ነው ይላል። በዚህ ጴጥሮስ ይህንን ክፍል ሲጽፍ ክርስቲያኖች በጣም መከራ እየደረሰባቸው እንደሆነ ምናምን አድርጎ ነው የጻፈው። ሲጽፍም ግን አይዟችሁ በመከራ ውስጥ ጽኑ። አንዴ ቆይ ይቅርታ። እሺ በመከራ ውስጥ ማለት እንዲጸኑ ምናምን በመምከር ውስጥ ነው እየመከራቸው የነበረው እና በዚህ ሁኔታ ውስጥ ኢማጂን የሚያሳድዷቸውን መከራን የሚያሳያቸው ሰዎች ውስጥ ምናምን ነው የሚኖሩት ክርስቲያኖች። ግን በዚህ ሁሉ ውስጥ ግን በእናንተ ስላለው ተስፋ ለሚጠይቋችሁ ሁሉ ክርስቲያኖች ጋር አንዳች ታላቅ ተስፋ አለ። ጌታ እንደሚመጣ ለዘላለም እንደሚኖሩ ምናምን ማለት ነው እና ይህ ትልቅ ተስፋ ነው በነገራችን ላይ። እና በዛ ተስፋ ውስጥ ነበር መከራን የሚጋፈጡትና በቃ ምን ጌታ ስለሚመጣ ደግሞ እኛ ሄደን ከጌታ ጋር ስለምንኖር መኖሪያ ስላለን ሀገራችን እዚህ ስላልሆነ በሰማይ ስለሆነ መከራን አሁን እዚህ በእንግድነታችን በመጻተኝነት ዘመናችን ምንም መከራን ብንቀበል እንኳን ግን ወደ ሀገራችን ወደ ሰማይ እኮ እንሄዳለን። ተስፋችን እርሱ ነው፣ ከኢየሱስ ጋር መኖር፣ ሁልጊዜ ከጌታ ጋር መኖር እና ይህ ትልቅ ተስፋ ነው እና እንደዚህ ብሎ እየመከራቸው ማለት ነው መከራን እያዩ እንደሆነ በመከራ መታገስ እንዳለባቸው እየመከራቸው ምን አላቸው? በእናንተ ስላለው ተስፋ ግን ለሚጠይቋችሁ ሁሉ መልስ ለመስጠት ዘወትር የተዘጋጃችሁ ሁኑ ይልና እዛው ጋር አሁን ይሄ ብቻ አይደለም መልስ መስጠት አለብን ምናምን፣ ግን ቀጣዩ ግን ማሰሪያ ግን አለው። እንዲህ ብሎ ከተናገረ በኋላ ምንድነው ማሰሪያን ያበጀለት? ነገር ግን በፍርሃት እና በትህትና ይሁን ይላል። በመፍራት ምናምን እንደዛ ጥሩ ነው። ያው ግን እንዳልኳችሁ ያው ስጋንን አፍጠሩ ስጋንን እና አንዳንድ የሚያናድድ ነገር ስናይ እኛም በዛ መልኩ ሪያክት እናደርጋለን። እንደዚህ ነገር ይታያል። ግን ቀስ በቀስ ግን ማሻሻል እያሻሻለ ምናምን ይሄ ራሴንም የሚመለከት ነው። ባይዘው ሌሎች ሰዎች እንደዚህ እያደረጉ ነው ምናምን እያልኩኝ ሳይሆን እኔ ራሴም እንደዛ ነኝ። እኔም የተወሰነ ብታናደኝ ምናምን በቃ እናደደ ያው ስጋ ነኝ አፍጠሩ መልአክ አይደለሁም እና እንደዛ እንትን ልል እችላለሁ። ግን ያው መሻሻል ያለበት ነው ይሄ። ከዛ ውጭ ግን ጌታ ይመስገን ጸዴ ነበረ። ሙስሊም ወንድም እህቶችም እንትን ይላሉ ብዬ አስባለሁ። አሁን እዛ ላይ እንደው አንድ ነገር አስታወስኩኝ። አሁን ኢብራሂም ወንድማችን ምን ብሎ ሲናገር ነበር? ጭራሽ እዚህ ውይይት ላይ ማለት ነው ኢየሱስ ክርስቶስ አምላክ ነው አይደለም በራሱ ንግግር ተብሎ ተገብቶ መጽሐፍ ቅዱስ ወራሱ ግን ታማኝነት አለው ወይስ የለውም መጽሐፉ ወንጌላቱ ማለት ነው ብሎ ሲያነሳ ነበር። እንዴ ታዲያ ለምን ለዲቤት መጣ? በራሱ በክርስቶስ ንግግር ኢየሱስ አምላክ ነው ወይስ አይደለም ብለን ለመወያየት መጣ ወንድሜ ወይ በራሱ በክርስቶስ ንግግር። ስለዛ በአራቱ ወንጌላት በማቴዎስ፣ ማርቆስ፣ ሉቃስ፣ ዮሐንስ ላይ ባለው በጌታ ንግግር ኢየሱስ አምላክ አይደለም ብለህ መጣ። ከዛ ደግሞ ተበርዟል። አይ ትክክል አይደለም ካልክ ዛሬ ለምን መጣ? የተበረዘ ከሆነ የማትቀበለው ምናምን ተው በቃ። አይ እንደው ታማኝነት የለውም የምትል ከሆነ ታማኝነት በሌለው ነገር ላይ ምን አደከመ? ለምን እማተው ታዲያ? እማተው ማለት እንደዛ ነው የሚሻለው ወይ መተው ነው። እኔ በጣም የሚደንቀኝ መጽሐፍ ቅዱስ ተበርዟል ይላሉ። ከዛ ደግሞ መጽሐፍ ቅዱስ ስሙኝ አንድ ጊዜ ጋይስ፣ ይሄንም አንድ ጆሮአችሁን ስጡኝ እሺ። መጽሐፍ ቅዱስ ተበርዟል ይላሉ። መጽሐፍ ቅዱስ ኢየሱስ ፍጡር ብቻ እንደሆነ ያስተምራል ይላሉ። ግን መጽሐፍ ቅዱስ ተበርዟል። እሺ ምንድነው በርዘውት ክርስቲያኖች ኢየሱስን ምን አደረጉት? አምላክ አላደረጉትም ማለት ነው አይደል? በርዘው ታዲያ ምንድነው ታዲያ የተበረዘው?
ኢየሱስን አምላክ ካላለው መጽሐፍ ቅዱስ የምርም እናንተ እንደምትሉት ፍጡር ብቻ ነው እያለው ከሆነ ታዲያ ምኑን በረዙት? ታዲያ ምኑን በረዙት? ክርስቲያኖች ምኑ መጽሐፍ ቅዱሱ ተበረዘ ታዲያ ያስብላል። እና ይሄ የመጣበት መንገድ መጨረሻ ላይ በቃ እንደውም መጽሐፉ እኮ ታማኝነት የለውም። እኔ እንጃ። እኔ እንግዲህ ይሄ በጣም እንደዚህ የሚል ሰውም እኔ ያለ አይመስለኝም። አሁን ዲቤት ላይ አንዴ ከገባህበት በቃ አለቀ። እንደምንም የዲቤቷ ሰዓት እስክታርቅ ድረስ ጨከን ብሎ አልቆ ከዛ በኋላ እኔ ሲጀመርኩ መጽሐፉን አልቀበለውም ማለት ይቻላል። ግን አንድ ጊዜ ከመጣችሁ በኋላ ሙስሊም ወንድሞቼ እና እህቶቼ አይ በመጽሐፍ ቅዱስም ኢየሱስ አምላክ አይደለም ብላችሁ ከመጣችሁ ግን እንደዚህ ባታደርጉ ጥሩ ነው። ከዚህ ቀደም ተናገሬው ነበር። ሙስሊም ወንድሞቻችን ኢየሱስ አምላክ አይደለም ብለው ሊናገሩ ይችላሉ። እሰየው፣ ያው እምነታቸው ነው፣ ተናገሩ እንበል። መጽሐፍ ቅዱስም እንደዛ አይልም ብሎ ግን ሲናገሩ ግን በጣም ትልቅ ስንፍና ነው። በጣም ትልቅ ስንፍና ነው። መጽሐፍ ቅዱስን እንዲህ ዞረ ተበርዟል ለምትለው መጽሐፍ ምንስ እንደዛ አስባለ? ሲቀጥል ግን መጽሐፍ ቅዱስ የክርስቶስ አምላክነት ምን በማያወላውል መልኩ ነው የሚናገረው። የጌታችን አምላክነቱ በተለያየ መልኩ ቀርቧል። ኢንኬዝ ምናልባት ተለቅ ካለ ሙስሊም ጋር ወደፊት የክርስቶስ አምላክነት ላይ ሙወያይ ከሆነ ቆይ ተውት እሺ። እሱን ቆይ እስኪ አብረን እናያለን። እያሰብኩት ነበር እንደውም የሆነ ጊዜ ላይ አጋጣሚ ደግሞ ትናንትም ትዝ አለኝ እና እስኪ እናያለን። ተለቅ ያለ ሙስሊም መምህር ካለ እወያያለሁ። እስኪ እንወያይ ይሆናል ከእነዚህ ጋር ያው መቼስ አይሆንም ኦፍኮርስ። እና እንደዛ ነው። አሲስ ከደረስክ ንገረኝሽ። እሺ ቆይ ሳትወጣ በፊት ካሎራው ምን ሀሳብ አለ? እስቲ ምን አስተያየት አለ ካሎራው በትናንትና ውይይት ላይ? ወይ ጋሽ እንዴት ነው? አካያችን ሰላም ብያለሁ። የተከበሩ ከመቀመጫ የብድግ ብዬ ሰላም ለአንተ ይሁን ወንድሜ። እንዴት አለ? በእግዚአብሔር እሺ ልቀመጣ ካለ አረ አንዴ በእግዚአብሔር ተቀመጥ። ያ ሲሶ ወይ ሀሳብ መስጠት ትችላለህ ካሎራ? ሀሳብ እየተቀበለ እኔማ ሀሳቤ ትላንትና እንደውም በተለይ እኔ ራሴ እውቀት በትላንትናው ዲቤት በተለይ በምጽዋት አካባቢ ስለ ምጽዋት በተነገረው እኔ ራሴ የተንሸዋረረ ሀሳቤን የቀየርኩበት ነው። በጣም እኔ ራሴ እውቀት ጨምሬያለሁ ትላንትና ዲቤቱን። እንደውም አሁን ዩቲዩብ ላይ ስራ ላይ ያለውን የሰማሁት በደንብ ቁጭ ብዬ ሰማዋለሁ ብያለሁ። በጣም ጥሩ ዲቤት፣ ደስ የሚል ዲቤት ነበር። ግን አሁን ሙስሊሞች ትላንትና ኢየሱስ ክርስቶስ አምላክነትን ላይ ነው የተወያዩት። እነሱም ሲሶ አንተም ጥሪ አድርግ፣ አላህ አምላክ ነው ወይስ ነብዩ መሐመድ ነብዩ አልኩት መሐመድ እንደው ስብና ያለው ነብይ ነው በሚል እነሱም እንደዚህ አይነት ዲቤት ያድርጉ። አሁን እኮ ቱ ዌይ አይደለም ውይይቱ አይደለ፣ ጀስት ዋን ዌይ ነው። ኢየሱስ ክርስቶስ አምላክነት ላይ ነው እየተወያዩት። እንደዛ ነው ይመስለኝ። እነሱም የአላህን አምላክነት እንደው እነሱም እንዲህ ቢሞገቱና እንደዚህ አይነት ዲቤት ቢደረግ መልካም ነው። ሌላው የታዘብኩት ምን መሰለህ፣ ከኛ ቤት ወገን ሆነው በጣም የታዘብኩት እነ ኤፌ ጋር ቤት ተከፍቶ ነበርና እንደዚህ አይነት ዲቤት ሲሆን እንግዲህ የኢየሱስ ክርስቶስ አምላክነት ጤነኞች ኦርቶዶክሶችም ካቶሊኮቹም አብረው እንትን ሲሉ ነበርና ፌሚኒዝም በሚል ርዕስ የከፈቱ ሰዎችም እነሱንም ታዝቤያለሁ። 400 ነው 500 ሰው አንቀው የያዙት ቃልዬ ዲቤት በሚጀምርበት ሰዓት ላይ ያንን በማድረጋቸው ኤፌ ያንን በማድረጉ በጣም ነው ያዘንኩት። ታች እንደውም የተጻፈ ቃልዬ ዲቤት አለው ይሄን የመሰለ ዲቤት እያለ እስከዛሬ ባልገቡበት ፌሚኒዝም ምናምን ብለው በዛ ቀን መግባቱ በጣም ልቤን ያወረደው። እንደው ይሄ የሁላችንም ነገር ነው አይደል? የኢየሱስ ክርስቶስን አምላክነት እንግዲህ ለመመስከር ለሙስሊሞች ለመመስከር እንደው ይሄ እኮ ጤነኛ የሆነ ሰው ራሱ እንደዚህ አይነት ነገር ማድረግ አለበትም። ኤፊም እንደነካው አላውቅም። ትላንትና ሆነስ ሆኜ ሳወራ በዛ ሰዓት ቤት ስለተከፈተ በጣም አናዶኛል። ግን በሞላ ጎደል በጣም ደስ የሚልና የእውነት ጎልቶ የወጣበት የኢየሱስ ክርስቶስ አምላክነት የታየበት
ውይይት ነበር እና በጣም ደስ ብሎኛል። ግን ዋናው ነገር ምንድነው ሲሶ እነሱም እንደዚህ አይነት ውይይት ያላ በተለይ እኔ በጣም የምፈልገው አላህ እውነተኛ አምላክ ነው አምላክ አይደለም በሚለው እነሱ ይጠየቁ። ወይ ደግሞ መሐመድ ስብዕና ያለው ነብይ ነው፣ ሞዴል መሆን ይችላል፣ ሮል መሆን ይችላል ያደረገው ነገር በስ እንደዚህ አይነት ዲቤት እነሱ ይቀበሉ እና ይሄን ነው አኬ የሰባ እንትን ያወራኸው በጣም ደስ ይላል። ቴንኪው አኬ ስለሰጠኸው እንትን እሺ ቴንኪው። ልታረም እችላለሁ ያጠፋሁት ነገር ካለው ከንግግሬ። አይ ባይሆን እንትኑን ግን ይሄ እንዳልከው ቀጣዩ ውይይት እንደዛ ቢሆን ጥሩ ነው። ያው በእርግጥ እኛ ወሳኞች ሆነን ሳይሆን ግን ተወያዮቹ ሲመርጡ አኬ አሁን እኮ በእኛ ጉዳይ ላይ እንደዚህ ተዘጋጅተው ያልመጡ ሰዎች በራሳቸው ጉዳይ እንደዚህ የሚመጡ ይመስላል። ተደጋጋሚ ጊዜ እኮ ጥሪ የቀረበላቸው እኮ ሲሱ እኔ አሁን ሮል ብለው የሚከተሉት ነብይ ባለፈው ላይፍ ትንሽ ተናግሬ ነበር። ከጦርነት ሲመለስ 11 ሚስት በአንድ በቀን የዞረ ሰውዬ በአንድ ጥበት ሮል ሞዴል ይሆናል ወይ ማለት ይቻላል? አሁን ይሄ ብልግና ባይዘው አይደለም እኮ አንዳንዴ እኮ ትክክለኛ ቄሶች ወይ ደግሞ መምህሮች ወይ ደግሞ ሐዋርያቶች አንወያየም ሲሉ እኮ አንዳንድ የተጻፉት ነገር እኮ ስለሚያሳፍር ነው። ባይዘው የሚያሳፍር በጣም ብዙ ነገር አለ ለማንበብ የሚከብዳቸው። አሁን መምህር በረከትን ሲጠሩት ነበር ከዚህ በትንቢት መምህር በረከት ይሄንን ነገር አሁን እንደው ስለ ነብዩ መሐመድ የሰራቸው ስራዎች በሴክስ ዙሪያ በአንዳንድ ነገሮች አሁን ይሄንን ደፍረው ለውይይት ይመጣሉ። ባይዘው የሚያሳፍር ነገር እኮ ብዙ ነገር አለ። ማያፍርባቸው ከሆኑ ማያፍርባቸው ዲቤት ያድርጉ። እንደዚህ አሁን በነብዩ መሐመድ ይጠየቁ። ትክክለኛ ነብይ ናቸው። አሁን ቀደምት የመጀመሪያው ነብይ መሐመድ ነው አይደል የሚባለው? በዛ ዙሪያ እንደዚህ አሁን ቃልዬ አምላክነቱን እንዳሳየ በግልጽ አምላክነቱን ቃል በቃል እንደመሰከረ እነሱም ይመስክሩ እና በአንድ ቀን 11 ሴት የዞረ የ6 ዓመት ልጅ ያገባ በአንድ ጥበት ከጦርነት ይሄንን እነሱ እውነት ያድርጉት ባይዘው አኬ ወደ እዚህ ዳኒ ካለ ዳኒ ከታች ይታየኛል። ዳኒን አንድ ያስገቡትና ሞዴሬተር ማስገባት ስላልቻልኩ ነው። ዳኒ ከታች አለ። ዳኒን አስገቡትና ዳኒን ሰምተን እንወጣለን። አኬ ዳኒ ከታች አለ። ሞዴሬተር ዳኒን ሳቡልኝ እስቲ። ማን ነው ዳኒ? ዳኒ እምነት ለሁሉ ይግባ። እስቲ ዳኒ ሞዴሬተር እኔ መሳብ ስላልቻልኩ ነው። እስቲ ዳኒ ካለ እስቲ አንዳቸውን ካሉ አስገቧቸውና እስቲ አኬ ይወያያል እኮ አኬ የውይይት ጥሪ አቅርቧል። ግን አኬ ምናልባት ወይድ ከመጣ ወይንም ሌላ ትላልቆቹ ከመጡ ከነሱ ጋር አኬ ለመወያየት ዝግጁ ነው። አኬ ይወያያል። እሺ ዳኒ ካለ ሞዴሬተር የለም ከታች ያላችሁ ሰዎች እስቲ ቤቲና እስቲ ዳኒ ካለ ሳብ ግን የሳከው ቃል በቃል አሳየን። እንደ ስክሪንሾት አድርጌ ውሸቴን ነው እንዴ? ሳክና ውሸቴን ነው አኬ ውሸቴን እኮ አይደለም። እንግዲህ ከኔ የሚሻል ልታነብ ትችላለህ። ለማውራት ሼም ከያዘ አንድ ነገር ነው። 11 ሴት ላጋ እንደዞረ ላሳየ አረ ካሎራው እኮ አንዴ ውይይቱ ለሀሳብ ይሰጥ አይደለም። ለምን ትቃለህ ነው? እኔ በጣም እንደዚህ ስቅ እኮ ልምብ ከራሴ ማወራ ነገር እኮ ይመስላችኋል እኮ። ኧረ በመድኃኒዓለም እሺ። ከታች እስቲ ቤቲና ዳኒ የለም እንዴ? ዳኒ ካለ እስቲ አንዳቸው ካለ ከሌለ በቃ እንውጣ። አኬ እኮ ይህን መስማት ራሱን እሱ ያስገባል ብሎ እኮ ነው። አሁን እኮ ለመሰል አኬ እንደን ኧረ እሺ ቆይ ለቋል መሰለኝ አካውንቴ። እስቲ ለቋል። ኦኬ እሺ። እኔ በጣም ብዙ ሰው ገዝተ ላይ አለ።
እሺ ኦኬ ጨርሰናል። ኤኒዌይ ሙስሊሞች የሚቀጥለውን ውይይት አይደለም አየሁት። የሚቀጥለውን ውይይት እንግዲህ በቅርብ ውይይት አለ ጳጉሜ 5 ኢብራሂም ኦኬ። በዚህ ጉዳይ ላይ ይበል እንጂ ማንና ማን ነው የሚወያዩት? ጋረበና ጣረ ካሎሮቶ አኬንቶ ምን ብሎ ነው ካሎሮ? በዚህ ጉዳይ ላይ አኪ ሐሳብ ኧረ ቀደምማ እየሰማሁ ነበር እኮ አሳቀቀኝ ብሎ እስኪ በመዳነ ኤኒዌይ እንትን ጳጉሜ 5 ከምሽቱ 3 ሰዓት ላይ የሚቀጥለው ኢብራሂምና አነስ እና ዳኒና ማሜ ነብዩ መሐመድን በመጽሐፍ ቅዱስ በሚል ለሁለት ሆነው ውይይት ይገባሉ። ሴፕቴምበር 10 ወይንም ጳጉሜ 5 ከምሽቱ 3 ሰዓት ላይ አለ። ከዛ ውጪ ደግሞ ሌላ ልክ ነሽ ቆርጠሽ ላኪላቸው። ቅዳሜ ደግሞ ዳዊትና ታላቁና ዳዊት አይከን ቬኔሬሽን ላይ ውይይት አላቸው። አይከን ቬኔሬሽን ላይ ረበስማ እንዴት ነው አንተ የዚህ አይነት መዝጊያ በዲቤቶቹ ነው? አይከን ቬኔሬሽን ላይ በጣም አሪፍ ውይይት እንሰማለን። አይ ጥሩ ነው፣ ደስ ይላል በጣም እንትን መሐመድ በመጽሐፍ ቅዱስ ያደረጉት ግን አሁን ጥሩ ነው፣ ይቻላል። እንደዛም ያው ፈቃደኞቹ እንጂ እነሱ ደስ ይላል። ግን ከዛ ይልቅ ግን ማለት ፌርም ለመሆን ማለት ነው እውነቱን ለመናገር ለምሳሌ ቅድም ካሎራውም እንዳለው አላህ እውነተኛ አምላክ ነው ወይስ አይደለም? መሐመድ እውነተኛ የፈጣሪ ነብይ ነው አይደለም የሚለው እንትን ቢል አሪፍ ነበረ። አሁን ይኸውልህ እኛ ኢየሱስ ላይ ብቻ ገብተናል አይደል? አኪ እኔ እኮ ተደጋጋሚ ጊዜ ውይይት ጥሪ አቅርበንላችኋል። እስቲ እናንተ አምላክ ነው ብቻ በምትሞግቱት አላህ ላይ ብቻ ውይይት ተቀበሉ። ለምሳሌ ክርስቲያኖቹ አሁን የቁርአኑ አላህ የዓለማት ፈጣሪ አይደለም ብሎ ይሞግታሉ። እስቲ ይሄንን ርዕስ ብቻ ይዛችሁ ገብታችሁ ሞግቱ ስትላቸው አይሞግቱም። እኔ ግን ሲስ የሚገርመኝ ሰው እንዴት እምነት ነው ማለት እምድንበት እምነቴ ነው ብሎ ያመነውን እምነት እንዴት ነው ዲፌንድ ማድረግ የሚያቅተው? መሐመድ ነብይ ነው ብለው ካመኑ አላህ እውነተኛ አምላክ ነው ብለው ካመኑ ኦልዌይስ በእኛ ሜዳ ለምንድን ነው የሚሆነው? እስቲ አንድ ሰው ከክርስቲያን በክርስቶስ አምላክ አይደለም ሲባል ወይም ደግሞ የሆነ በጳውሎስ እነሱ በሚያነሱት በየትኛውም ይሸማቀቃል እንዴ? ማንም የለም። ሁሉም በኮንፊደንስ ነው እምነቱን ዲፌንድ የሚያደርገው። እነሱ እንዴት ነው የራሳቸውን የሚያምኑትን እምነት ዲፌንድ ማድረግ የሚከብዳቸው? ኦልዌይስ በእኛ ሜዳ ለምንድን ነው የሚሆነው? የክርስቶስ አምላክነት ሁሌ ነው የሚወያዩት በመጽሐፍ ቅዱስ በቃ ሁሌ። እነሱ ግን አንድ ቀን መጥተው በነቢዩ መሐመድ እውነተኛ ነቢይ ነው ወይ ሲባል ይሮጣሉ፣ አላህ ሲባል ይሮጣሉ። አንድ ቀን አይመጡም። እና እኛ በጣም ይሰለቸን እውነት አሁን በጣም ይሰለቸን። በቃ የክርስቶስ አምላክነት በደንብ ተዘግቷል። መጽሐፍ ቅዱስም በደንብ ተወያይተዋል። አሁን ከዚህ በኋላ እነ ዳኒም ቢሆን ከገቡ ማድረግ ያለባቸው መሐመድ እውነተኛ ነብይ ነው ወይ በሚለው ወይ ደግሞ አላህ አምላክ የሚሉት ትክክለኛ አምላክ ነው ወይ የሚለውን መቀበል አለ እንዲቀበሉም በጣም ማድረግ አለባቸው እንጂ ሁሌ በእኛ ሜዳ መሆን የለበትም። እነሱ እምነታችን ትክክለኛ እምነት ነው የምናምንበት ነው ካሉ እምነታቸውን ዲፌንድ ማድረግ አለባቸው። ለምንድነው የሚሸማቀቁት? ካልሆነ ትተው ይጡ በቃ። እና ያን ነገር ጫና ማድረግ አለባችሁ። ሲስ ሁሌ በእኛ ሜዳ መሆን የለበትም። አሁንም ስቲል ዘሴም ነው። ዳኒም ብትል ኤልናታንም አለው ከኦርቶዶክስ ዳኒም አለው ምናምን አሁንም ያው ነው፣ በእኛ ሜዳ ነው። ምን መሐመድን ኤልናታም እኮ አለው እኮ ኢየሱስ ክርስቶስ ተሰቅሏል አልተሰቀለ የሚል በቃ ስልችት ያለ ርዕስ በቃ በእውነት እንደው ይቀጥላል። ያው እንደዛ ይሻላል። በቃ ቻው። በቃ ሲሲ ሁላችሁንም ቻው ብያለሁ። እሺ ኤኒዌይ ሁላችሁንም ቴንክ ዩ። እኔም እዚህ ባለበት የሆነ ማኑ ሊያስነካኝ ነው። ቻው ቻው።